ብዙ የሚባልለት የአሞሪም ዩናይትድ እንግዲህ ካለፉት 9 የፕሪሚየር ሊግ ጨዋታ በአንዱ ብቻ ነው የተሸነፈው። እሱንም ደግሞ በኦልድ ትራፎርድ ያደረገው ለ10 እንግዲህ የገጠሙት ኤቨርተኖች 1-2 ያሸነፉት ጨዋታ ነውና እነዚህ 9 ጌሞች እንግዲህ ከሜዳው ውጭ ያለው እንቅስቃሴ ዩናይትድ በ5 ተከታታይ ጨዋታ እንግዲህ ያለመሸነፍ ጉዞ ላይ ይገኛል። በቤንፎርድ 3-1 ከተሸነፈ በኋላ እስካሁን ድረስ እንግዲህ ከሜዳው ውጭ ምንም አይነት ጨዋታ አድርጎ እንግዲህ አልተሸነፈም። ከሊቨርፑሉ ከአንፊልድ ጨዋታው እንግዲህ እስከ ትላንትናው የወልቭስ ጨዋታ አንስቶ እንግዲህ ዩናይትዶች 5 ጨዋታ ማድረግ ችሏል። 5ቱንም ሳይሸነፉ እንግዲህ መጓዝ ችሏል። ከ5ቱ ጨዋታ እንግዲህ 3ቱን አሸንፈዋል። ክሪስታል ፓላስ፣ ሊቨርፑልንና ትላንትና ወልቭስን ማሸነፍ ሲችሉ በቶተንሃምና በኖቲንግሃም ደግሞ ነጥብ መጣላቸው እንግዲህ ቢታወስ ነገር ነው። በሜዳችን በኦልድ ትራፎርድ ስንመጣ ደግሞ ከሰንደርላንዱ 2-2 ቀጥሎ እንግዲህ ብራይተንን ነው 4-2 ማሸነፍ ይቻላል ነው። ከዛ ቀጥሎ እንግዲህ ኤቨርተን 1-2 ማሸነፍ ችሏል። በድጋሚ ደግሞ ዌስትሃም ነጥብ ተጋርቶቷል። ቀጣይ ጨዋታ እንግዲህ የበርነማውዝ ጨዋታ ነው። ዩናይትድ በ9 ጨዋታ እንግዲህ አንድ ብቻ ማሸነፉና ከሜዳ ውጪ ጥሩ ያለው እንቅስቃሴን እስቲ በተወሰነ መልኩ እንቃኝ። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ሊጉ ሲጀምር ምናልባት ሁላችንም ጥያቄ ሆነው ዩናይትድ ከሜዳው ውጪ ነጥብ ያገኛሉ የሚለው ጥያቄ ነበር። 3 ነጥብ እያሳካ አይደለም ከሜዳው ውጪ ያለው። ኦልድ ትራፎርድ ላይ ጥሩ ነው፣ ግን ከሜዳው ውጪ ያለው ነገር እንቅስቃሴውን ማሳካት አለበት ተብሎ እንግዲህ የመጀመሪያ የአንፊልድ ጨዋታ ላይ ነበር 3 ነጥብ ማግኘት የቻልነውና ያ ጨዋታ እንግዲህ ለዩናይትድ በጣም ትልቅ ጨዋታ እንደነበር ሁላችንም እናውቃለን። ምንም እንኳን ሊቨርፑል አሁን ላይ ደካማ የሆነ አመትን እያሳለፈና መጥፎ የሚባል እንቅስቃሴ ላይ ቢሆንም ለዩናይትድና ለአሞሪም ትልቅ ውጤት ነው ከ9 ዓመት በኋላ ስላሸነፈ አንፊልድ ላይ ፕላስ ደግሞ ውጤቱ ያስፈልጋቸው ነበር። ለሩበን አሞሪም የመጀመሪያ አዌ ድላቸው ስለሆነ ትክክለኛ ወሳኝ ድል ነው ብዬ መናገር የምንችለው ነው። ከዛ በኋላ እንግዲህ 5 ጨዋታዎችን ማድረግ ይችላል። አንፊልዱንም ጨዋታ አካተን ከዛ በኋላ ወደ ኖቲንግሃም ነው የተጓዝነው። ከ3 ተከታታይ ድል በኋላ እንግዲህ ኖቲንግሃምን ስናገኝ ዩናይትድ ያንን ጨዋታ ማሸነፍ ድል አለው የሚል እምነት ብዙዎች ነበራቸው። ግን ደግሞ አሰልጣኝ እንደመቀየራቸው ኖቲንግሃም በሊጉ እንግዲህ 3ኛ አሰልጣኝ ነው ወዲያው ሲቀያየር የነበሩትና ምን አይነት ጨዋታ ይዘው ሊቀርቡ እንደሚችሉ አይታወቅም ነበር። ዩናይትድ ግን ሰከንድ ሃፍ ላይ እነዛ ቶሎ የገቡበት የአየር ኳሶች ዋጋ አስከፍለውታል ብዬ መናገር እችላለሁ። ጨዋታውን እንግዲህ መልሰው አቻ አድርጎት ለማሸነፍ ሞክረው ነበር። ያችን የአማድን ኳስ ባለቀ ሰዓት የሞከራትን ተከላካይ ያዳነበትን መንገድ የኖቲንግሃም ጨዋታ ምንረሳው አይደለምና ብዙዎቻችንን ያስከፋ ጨዋታ ይመስለኛል። ተከታታይ 3 ድሎች በኋላ እንግዲህ መጀመሪያ ነጥብ የጣልንበት አጋጣሚ ነውና ያ ጸጉሩም ያልተቆረጠው ዩናይትድ ደጋፊ የምታስታውሱ ከሆነ የሱም ነገር እንዳበቃለት አይነት ነገር ነበር ሲወራ የነበረውና የኖቲንግሃም ጨዋታ ኦኬ ዩናይትድ ምንም እንኳን አለ አይደል መጥፎ አመትን እያሳለፈ ቢገኝም መጥፎ አጀማመር ቢጀምርም አሁን ላይ ግን ጥሩ ነው። ከ4 የፕሪሚየር ሊግ ጨዋታ 3ቱን ማሸነፍ ችሏል። ኖቲንግሃም ደግሞ አዌይ ስለሆነ ምንም አይደለም የሚል ነገር ነበር ግን አዌይ በድጋሚ ቶተንሃምን ማግኘት ቻለው። ቶተንሃም ላይም ተመሳሳይ ነገር ነው የተፈጠረው። 1-2 መራ። ከዛ 2-2 ሆኖ ኦልሞስት ባለቀ ሰዓት ነው በረኛ ሴኒ ላመንስ እንግዲህ ወጥቶ ኮርነር እስከሚሻማበት ድረስ ነው እንግዲህ ያንን 1 ነጥብ ይዞ ለመምጣት እንትን ያለውና ዩናይትድ ጥሩ ተጫዋታ ለማለት የቶተንሃም ጨዋታ ላይ በጣም ያዳገዝ ነበር። ግን ደግሞ አለሸነፍ ባይነታቸው እስከ 90 ምናምንኛ ደቂቃ ድረስ እንግዲህ ሄደው ነው እንግዲህ ጎል ማስቆጠሩ ይቻሉት። ያችን የማቲያስ ዴሊት ጎል እንግዲህ ብዙ ዩናይትዶች አልተደሰቱበትም እያስባሉ በዛ ጨዋታ። እኔም ቢሆን ማቲያስ ዴሊት ጎሉን ሲያስቆጥር ይሆናል አይደል እንደ አዲስ ጎል ለመፍጠር ታይም ቢኖርም ብዬ ነበር የተመኙትና ግን ደግሞ ኦልሞስት ያለቀ ነው። አይኖ ቶተንሃም አሪፍ ቲም ነው። ባለፈው ዓመት ቶተንሃም ተከታታይ 4 ግንኙነቶቹንም 4ቱንም ማሸነፍ የቻለ ነው ኤሮፓ ሊግ ምሽቱንም ጨምሮና አሁንም 5ኛ ጌም ነው እንግዲህ ቶተንሃምን ሳናሸንፍ የተጓዝ ነው። ከነበረው የጨዋታ አቀራረብ አንፃር ዩናይትድ ኳሱን ተቆጣጥሮ ጥሩ ተጫዋታ ለማለት ይከብዳል። ያንን ጨዋታ ያው የሎንግ ቦሉ ነገር እየሰራለት ስለነበረ ያንን ነበር ኖቲንግሃም ላይም በድጋሚ ቶተንሃም ላይ የሚሞከሩትና ግን ደግሞ ሩበን አሞሪም ሁለቱም አልሰራላቸውም። እንግዲህ ያ ነገር ከሽፎ ሁለቱንም እንግዲህ ነጥብ መጣላቸው የሚታወስ ነገር ነው። ሌላኛው እንግዲህ ከቶተንሃምና ከኖቲንግሃም ጨዋታ በኋላ ያገኘነው ክሪስታል ፓላስ ነው። ባለፈው እንግዲህ ከክሪስታል ፓላስን ከ1-2 ካምባክ ነው ያሸነፍነውና የሆነ ጥሩ መጥፎ ቢጫወትም ዩናይትድ የሆነ 3 ነጥብ ማሳካት የሚችልበት አጋጣሚ መፍጠር ትልቅ ነገር እንደሆነ ያሳየን ጨዋታ ነው። በዛ ላይ ደግሞ ከረፍት በኋላ ዩናይትዶች ደካማ የሆነ እንቅስቃሴ ነበራቸው። ከረፍት በኋላ ብዙ ጎሎች ይቆጠርበታል። ዩናይትድ ነጥብ የሚጥለው ከረፍት በኋላ ነው እየተባለ ብዙ ስለሚወራ ቁጥሮችም እንግዲህ እነዛ እሱን ስለሚያሳይ ዩናይትድ ከረፍት በኋላ ምን ይዞ ሊመጣ ይችላል የሚለው ነገሮች ብዙዎችን ተገማች ያደርጋል። ነጥብ ሊጥል ይችላል፣ ብዙ ጎል ሊቆጠርበት ይችላል የሚለው ነገር ተጠባቂ ነበር። ግን የክሪስታል ፓላስ ላይ ያ ነገር አልሆነም። በብሩኖ 2 የሴት ፒስ ኳሶች ነው እንግዲህ ማስቆጠር የቻለው ለዝርክዚ ያንን ክሮስ በአሪፉ መንገድ እንግዲህ ዝርክዚ በሚገርም ፊኒሺንግ ነው የጨረሰው። የማውንትም እንግዲህ
ያንን ጎል የምንረሳው አይደለምና ማውንተን ያችን ጎል የምንረሳትም አይደለም። ጥሩ የሚባል ቅጣት ምንድን ነው ጥሩ አልተግባቡም፣ ግን በአጋጣሚ ያገኛት ነገር ነው። የወሩ ነበረ ብሩኖ ኦልሬዲ ኳሱን ነክቶት ነበር ያስታውቃል። ማውንቶ ፈጥኖ ነበር ያችን ጎል በረኛው እንደተዘናጋ ያስታውቃል። ግን ዋናው 3 ነጥብ ነው። ዩናይትድም በዛ ጨዋታ እንግዲህ በሴት ፒስ ያገኛቸውን ኳሶች እንግዲህ ከፍ ያደረገበት ደረጃ የደረሰ ከአርሰናል ጋር የተቀራረበበትም አጋጣሚ ተፈጥሯልና በዚህኛው ዓመት ሌላ ጥሩ ጎናችን እንግዲህ ሴት ፒስ ነው። የአየር ኳስ መጠቀም አሪፍ ሆነናል ብዬ መናገር እችላለሁ እና መጥፎ አይደለም። በሌላ በኩልም ጎል እያስቆጠርክ እነዚህ የኮርና ኳሶች የቆሙ ኳሶችን መጠቀም አሪፍ ነገር ነው። ዲፔንድ ያለመሆን ነው ጥሩ ነገር ብዬ አስባለሁ። አርሰናል አሁን ብዙ ጊዜ የሚታቸው ከኮርና ኳሶች ብቻ እያገኘ ስለሚያሸንፍ ነው እንትን እየተባለ ነው እና ዩናይትድ ግን ብዙ ጫና ያልበዛበት ሴት ፒስ ኤፍሲ እየተባለ ያልተጠራልበት ወይ ደግሞ ብዙ ያልተወራበት በሌላ መንገድ ጎሎች እንደሚያስቆጠር እያየን ስለሆነ ነው እና ጥሩ ነው። ይሄ ጥሩ ጎናችን ይመስለኛል። ሌላኛው እንግዲህ የትናንትናው የወልቭስ ጨዋታ ይመስለኛል ከ4 ጎል በላይ ማስቆጠር የሚችልበትና ከሱ በላይ ያሉትን የነጥብ የጎል ልዩነቱን ማጥበብ የሚችልበት አጋጣሚ ነው ብዬ መናገር እችላለሁና ትናንትና 4-1 ጨዋታው ቢያልቅም 4 ጎሎች ብዙ ናቸው። በፕሪሚየር ሊጉ ምንም እንትን የሚባል ነገር አይደለምና ግን ደግሞ ከፈጠርናቸው ቻንሶች አንፃር በተለይ ፈርስት ሃፍ ላይ ብዙ ኳሶች አባክነናል። መጠቀም የምንችላቸውን ኳሶች አልተጠቀምንም እና ምናልባት 6-1 7 ምናምን ማስቆጠር የምንችልበትና የጎሉን ብዛት ማስፋት የምንችልበት ነገር ነበር። ግን ደግሞ ያ ነገር አልሆነም። 4-1 መጥፎ ውጤት አይደለም። ዩናይትድ ዋነኛው ነገሩ 3 ነጥብ ማሳካቱ ነው። ተደጋጋሚ ድሎች ተፈጥሮለት ያንን ነገር ሳያሳካ ቀርቷልና በዚህኛው ሳምንት እነ ቼልሲም ነጥብ ጥለውለት ነበር፣ ሊቨርፑልም ጥለውለት ነበር፣ ብራይተንም ጥለውለት ነበር። ስለዚህ ከደረጃ ከፍ ሊያደርገው የሚችል አጋጣሚና ከቼልሲ ጋር እኩል ሆኖ በጎል ልዩነት ብቻ የሚቀደምበትን አድቫንቴጅ ተጠቅሟል ብዬ አስባለሁ። አሁንም ከቶፕ ፎር እንግዲህ የ1 ነጥብ ልዩነት ነው። ክሪስታል ፓላስ ነው 4ኛ ላይ ያለው። ቼልሲ እና ዩናይትድ ደግሞ 5ኛና 6ኛ በ25 ነጥብ እንግዲህ ተቀምጠዋልና አሁንም አንድ ጌም ነው። ዩናይትዶች ወደ ቶፕ ፎሩ የመግባት እድላቸው በጣም ሰፊ ነውና ከሜዳው ውጪ ያለው ግስጋሴ ለዩናይትድ በጣም አሪፍ ነው። ከ5 የፕሪሚየር ሊግ ጨዋታ እንግዲህ 3ቱን በማሸነፍ 2ቱን አቻ መውጣት ችሏልና ከሜዳው ውጪ ያለው ጉዞ ለኔ በጣም ጥሩ የሚባል ግስጋሴ ይመስለኛል። አንፊልድ ላይ ሄዶ ማሸነፍ፣ ክሪስታል ፓላስን በሜዳው ያልተሸነፈውን ቲም ሄዶ በሜዳው ማሸነፍ ከወልቭስ እንኳን የትኛውም ቲም ወደ 3 ነጥብ ያገኘ ስለሆነ ብዙ የሚገርም ነገር አይደለም። ግን ደግሞ ከቶተናም እና ከኖቲንግሃም የሚያስቆጩ ጨዋታዎች ይመስለኛል እየመራ ስለሆነ ነጥብ የጣለው። ግን ደግሞ አሁንም ቢሆን የሩበን አሞሪም ቲም መሻሻሉን የሚያሳይበት ነገር ይመስለኛል። እኛ ምናልባት ቶፕ ፎር ስለፈለግን ከሱ በላይ ያሉት ነጥብ እየጣሉ ስለሆነ ለምንድን ነው ድሉ የማይጠቀም የሚለው ነገር ነው ትንሽ ስሜት ሊያደርግ የሚችለው እንጂ ቡድኑ ቀስ በቀስ እየተሻሻለ ነው። እንደነገርኳችሁ ከ9 የፕሪሚየር ሊግ ጨዋታ በአንድ ብቻ የተሸነፈው የቲም እና ቀላል ነገር አይደለም። ሩበን አሞሪም ባለፈው ዓመት ምን ያህል ጨዋታዎችን ሲሸነፉ እንደነበረ ተመልክተናል። አሁንም ቀስ በቀስ ቡድኑ እየተሻሻለ እንደሆነ ያሳያል። ሜዳችን ላይ ስንመጣ ግን ከሰንደርላንዱና ከብራይተኑ ጨዋታ በኋላ እንግዲህ ድል ማስመዝገብ እንግዲህ አሁን ላይ የከበደው ይመስላል። ሰንደርላንድን በዩናይትድ በፕሪሚየር ሊጉ የመጀመሪያውን ክሊንሺት ያስመዘገበበት ሴኒ ላመንስ የመጀመሪያ ቋሚ ሆኖ የጨመረበትን ጨዋታ ነበረ። እሱን ጨዋታ እንግዲህ ብዙዎች ሰንደርላንድ ግምት ሰጥተው ነበረ። ይህንን ጨዋታ የማሸነፍ ፕላስ ደግሞ ነጥብ ይዞ የመውጣት እድል ነበረው። ምክንያቱም በዛ ሰዓት ዩናይትድ ጥሩ የሚባል እንቅስቃሴ ላይ አልነበረም። በዚህ በኩል ደግሞ ሰንደርላንድ አሪፍ የሚባል እንቅስቃሴ ላይ ስለነበሩ ብዙዎች ግምቶችን ለሰንደርላንድ ሰጥተው ነበር። የአሞሪም ዩናይትድ ግን ጨዋታውን በሚገርም ሁኔታ 2-0 ክሊንሺት ጠብቆ እንግዲህ ማሸነፍ የቻለበት ነው። ሴስኮም የዛን ጊዜ ጎል ማስቆጠር የቻለበት አጋጣሚ ተፈጥሮለትም ነበርና ያንን ጨዋታ በጥሩ ሁኔታ የምናነሰው ጨዋታ ነው። ኦልድ ትራፎርድ ላይ ካረግናቸው ጥሩ ፐርፎርማንስ ካየንባቸው መሀል አንደኛው ነው ብዬ መናገር እችላለሁ። የብራይተኑን ጨዋታ የሚገርም ፐርፎርማንስ ያሳየንበት ነው። ግን ደግሞ ሰከንድ ሃፍ ላይ ጎል ከተቆጠረብን በኋላ ያሳየነው እንቅስቃሴ የብራይተኑን ጨዋታ ላይ ትንሽ ከበድ ይላል ብዬ አስባለሁ። 3-0 እየመራን ነበረ። ያቺ የዌልቤክ ቅጣት ምት ከገባች በኋላ ትንሽ መደናገጥ ተፈጥሮ ነበር። በድጋሚ ኮርና ገባ። ከዛ የብራይን ምቤሞ የሚገርም አጨራርስ እንግዲህ ጨዋታውን 4-2 ማሸነፍ ቻለን። ያንንም ክሊንሺት ጠብቀን መውጣት የምንችልበት አጋጣሚ ነበር። ሁለቱም ጨዋታ ለዩናይትዶች በጣም አሪፍ ነበር። በብራይተንም ይፈተናል ሲባል ነበረ፣ ግን ምንም አይነት ፈተና ያልገጠመው ቲም እንደሆነ አሳይቷል። በዛኛው ጨዋታ ላይ ያቺ ጎል ካገቡ በኋላ ብራይተኖች የተወሰነ የተንቀሳቀሱት ነገር እንጂ ሌላ የተሻለ ቦታ ተገኝቷል ብዬ መናገር የምችለው ነገር የለም። ሰንደርላንድንም ሆነ ብራይተንን ሲያሸንፍ ዩናይትድ በጥሩ ጨዋታና በጥሩ እንቅስቃሴ ነበር ያሸነፈው። ከዛ እንግዲህ አሁን ላይ መተን ኤቨርተን ላይ ነው የደረስነው እና ከሁለቱ ተከታታይ ጨዋታ በኋላ ኤቨርተን ነበር ማግኘት ይቻለው። ኤቨርተን ላይ እንግዲህ ዩናይትድን ምናልባት ነጥብ ይወስዳል ስንል ነበረ። ፕላስ ደግሞ የሆነ ቀላል የሚባል ተጋጣሚ ያለው ዩናይትድ ነው ከፕሪሚየር ሊጎች ሲባልም ስለነበረ ዩናይትድ ይህንን ነገር ነጥብ ሊያሳካ ይችላል ብዬ ኦልድ ትራፎርድ ላይ የነበረውም ሪከርድ አሪፍ ስለነበረ ያሳካል ብዬ የገመትኩት ነበር። ተከታታይ 3 ጨዋታ በኦልድ ትራፎርድም ስላሸነፈ ቼልሲን 2-1 ማሸነፍ ችለን ነው እንግዲህ ሰንደርላንድ እና
ብራይተንን ማሸነፍ ይችላሉ። ስለዚህ ይህንን ጨዋታ በጥሩ መንገድ እናሸንፋለን የሚል እምነት ነበረኝ። ፕላስ ደግሞ ኤቨርተኖች እንግዲህ ቀይ ማየት ችለው ነበር ገና በ10 ምናምንኛው ደቂቃ እርስ በርስ እንግዲህ ግጭት በፈጠሩት መንገድ እንግዲህ ጋና እንግዲህ በቀይ ወጥቶ ነበርና ዩናይትዶች ጨዋታውን በሰፊ የጎል ልዩነት ያሸንፋሉ ሲባል ነበር። ግን ደግሞ ኤቨርተኖች ቀይ ወጣባቸው እስከማይመስል ድረስ ጨዋታውን ተቆጣጥረው እንግዲህ ኦልድ ትራፎርድ ላይ 3 ነጥብ ይዘው ዩናይትድ ጎል ሳያስቆጥርም ነው እንግዲህ በዛ ጨዋታ የተሸነፈውና ሩበን አሞሪም ብዙ ያስተቻቸው ጨዋታም ይመስለኛል። አይኖ ኤቨርተን ጥሩ የሚባል ቲም ነው፣ ነጥብ ይዞ ቢያሸንፍ ሊገርመን አይችልም። ግን ደግሞ በ10 ተጫዋች መሆኑ ነው ትንሽ ለ80 ምናምን ደቂቃ ኦልሞስት ወደ 83 87 አካባቢ ደቂቃ በቀይ በ10 ተጫዋች ነው የተጫወቱት እና ያን ነገር ኮንትሮል ማድረግ አልቻሉም። ጎል ማስቆጠር ስላልቻሉም የፒክፎርድ ጸዴ ሞመንቶችንም አለመካድ አንችልም። በጣም ጥሩ የሚባል እንቅስቃሴ ነበር። በጣም አሪፍ ኳሶችን ሲያደንምስ ነበረ። የኤቨርተን የመከላከል መንገድም አለማድነቅ የምንችለው ነገር አልነበረም። ያ ጨዋታ እንግዲህ ለዩናይትድ ትልቅ ዋጋ ያስከፈለው ጨዋታ ይመስለኛል። ከደረጃውም ከፍ ለማለት ፕላስ ደግሞ ተጫዋቾቹና አሰልጣኙ ላይ ጫና የፈጠረበት አጋጣሚ ይመስለኛል የኤቨርተኑ ጨዋታና 1-0 መሸነፍ በኤቨርተን በጣም ከባድ ነበር። ተመልሶ እንግዲህ ዌስትሃምን ነበር ያገኘው ከክሪስታል ፓላሱ ድል በኋላ። እንግዲህ ኦልድ ትራፎርድ ላይ ስንመጣ ዌስትሃምን አገኘን። ዌስትሃም ላይ እንግዲህ ጨዋታውን ይሄን ያህል አመርቂ ባይባልም በዳሎ እንግዲህ ብቸኛ ጎል ጨዋታውን መብራት ችለን ነበር። ሩበን አሞሪም እንግዲህ ጥሩ እየተንቀሳቀሰ የነበረውን ዲያጎ ዳሎ እንግዲህ ቀዩ ራስ ወጥቶ ዶርጉን አስገባ። ቅያሬዎቹ በጣም ብዙ ሲያስተቸው ነበር። ለምንድነው ሜኑን እድል የማይሰጠው እስከሚባል ድረስ 1-1 እንኳን ሆኖ ጎል ተቆጥሮብን ሲያስገባ የነበረው ሉክሾን በማርቲኔዝ ነበር፣ ተከላካይ በተከላካይ ነበር ሲቀይር የነበረውና እሱ ብዙዎችን ያስተቸ ነበር። የሜኑና የሩበን አሞሪም ነገር ትንሽ እንትን ውስጥ የገባበት እነ ስኮልስ ወጥቶ እስከሚያወሩበት የደረሰበት ጨዋታ ነበርና ያንን ጨዋታ የምንረሳው አይደለም የቅርቡ ሞመንትም ስለሆነና የሁለቱንም ነጥብ የጣለበት የኤቨርተንንም የዌስትሃምንም ጨዋታ ባክ ቱ ባክ ኦልድ ትራፎርድ 3 ነጥብ ሳያሳካ የሄደበት አጋጣሚ ለደጋፊም ለቡድኑም እንግዲህ የሚጎዳ አጋጣሚ ነበር ብለን ብንናገር ምንም ሊከፋ ነገር አይደለም። አሁን ፊት ለፊታችን ያለው በርነማውዝ ነው። እነ ብራያን ምቤሞ እነ አማድ እነ ማዝራዊ ከአፍሪካ ዋንጫ እንግዲህ የመጨረሻ ጨዋታቸው ነው የሚሆነው፣ ወደዛ ያመራሉ። ስለዚህ ይህንንም 3 ነጥብ ማሳካት ትልቅ ነጥብ ነው ብዬ መናገር ይችላሉ። በርነማውዝ ቀላል ቲም አይደለም። አሁን እንኳን ትንሽ እየወረደና እየተንገጃገጀ ቢመጣ ግን ደግሞ ቀላል ንቀም የምናልፈው ቲም እንዳልሆነ በጣም ግልጽ ነው። በዚህ ላይ ደግሞ ቼልሲንም ነጥብ ማስጣል ችሏል። ተከታታይ 2 የኦልድ ትራፎርድ ጨዋታ እንግዲህ ሳናሸንፍ የተጓዝንበት፣ አንደኛው ተሸንፈን አንደኛው ዋንጫ ወጥተናል። ስለዚህ በሜዳችን 3ኛው ጨዋታ ያለማሸነፍ ጉዞ እንዳይፈጠር ሩበን አሞሪም ይሄንን ጨዋታ ማሸነፍ ፕላስ ደግሞ እኛ ለቶፕ 4 ቀረብን 1 ነጥብ ነው ምናምን እያልን ያለው ከ10 ምናምን ደረጃ ያለው ነጥብ ልክ በዛው ልክ ነው። ዩናይትድ ሲሸነፍ ከ6ኛ ተነስቶ በአንዴ ወደ 11ኛ ወደ 12ኛ የሚወርድበት ማጋጣሚ አለን። ሩበን አሞሪም ያላቸውን ከላይ ብቻ ያለውን ጋፕ ሳያዩ የስረኛውንም ጋፕ አይተው ጨዋታዎችን ማድረግ ያለባቸው ይመስለኛልና ጥሩ ኮንትሮል አድርገው የኦልድ ትራፎርድን ጨዋታዎችን ወደ አዌሌ እንደሚያሳኩት ድል ማሳካት አለባቸው ብዬ አስባለሁ። ፈርስት የነበራቸውን እንቅስቃሴ አይተናል። በአርሰናሉ ጨዋታ ጀምሮ እስከ ብራይተኑ ጨዋታ ድረስ በኦልድ ትራፎርድ ያደረግናቸው እንቅስቃሴዎች በጨዋታም በምንም መልኩ ጥሩ ነበረ። በቃ ስናሸንፍ ነበር፣ ጥሩ ስንንቀሳቀስ ነበረ። ግን ከብራይተኑ ጨዋታ በኋላ እንግዲህ የኤቨርተንንም የዌስትሃምንም ስናነሳ በጣም መጥፎ የሚባል ፐርፎርማንስ ነው እና አሁን ላይ እንግዲህ የበርንማውዝ ጨዋታ ተጠባቂ ነው። 9 የፕሪሚየር ሊግ ጨዋታ አድርጎ 1 ብቻ መሸነፍ ለሩበን አሞሪም ትልቅ ይመስላል። ከነዚህ ከ9 የፕሪሚየር ሊግ ጨዋታዎች እንግዲህ አቻ መውጣት የቻለው በቶተንሃም የምናስታውሰው ነው። ከዛ ኖቲንግሃም አለ፣ በዚህ በኩልም ደግሞ ዌስትሃም አለ። 3ቱን ብቻ ናቸው ወጥተው ከዛ በኋላ አንዱን ነው መሸነፍ የቻለውና ሌላውን 5ቱን ጨዋታ እንግዲህ ማሸነፍ ችሏል። ይሄ ቀላል ነገር አይደለም። 5ቱንም ጨዋታ ስንመለከት እንግዲህ በዚህ በኩል በሜዳው ያልተሸነፈው ክሪስታል ፓላስን በሜዳው ሄዶ አሸነፈ። ከ9 ዓመት በኋላ ሊቨርፑልን በአንፊልድ ሄዶ ማሸነፉንም ማንዘነጋው ነገር ነው። ሰንደርላንድን በዚህ በኩል አለ፣ ብራይተንን በዚህ በኩል አለ። ከዛ የትላንትናው ድል እንግዲህ ወልቭስም አለና ይሄ ለሩበን አሞሪም ቀላል የሚባሉ ድሎች አይደለም ያስመዘገበውና ሊያስመሰግነው የሚችል ግን ደግሞ የዩናይትድ አሰልጣኝ ስለሆነ ድሎችን እየተጠቀመ ስላልሆነ ብዙዎች ወቀሳች እየደረሰበትም ይገኛልና ቶፕ 4ን እዚህ ጋር አይገባንም ነበር ብዬ መናገር ይችላል። የኤቨርተኑ ጨዋታ በ10 አሸንፎ ቢሆን የዌስትሃሙን ጨዋታ አሸንፎ ቢሆን ኦልሬዲ ቶፕ 4 ላይ ተቀምጠን ነበር። ከአስቶን ቪላ ጋር እኩል የሆነ ነጥብ ይኖረን ነበርና
ግን ደግሞ እድላችንን አለመጠቀም ሩበን አሞሪም አሁን 6ኛ ደረጃ ላይ እንዲቀመጥ ዩናይትድን አርጎታል ብዬ መናገር እችላለሁ። እና ለዛ ነው በቃ አይደል የሰራው ነገር ሙሉን ስትመለከቱት አሁን የ10 ጨዋታ እንኳን ብንመለከት ከቤንፎርዱ ጨዋታ እስካሁን እስከ ወልቭስ ጨዋታ ስንመለከት 2 ጨዋታዎችን ብቻ ነው የተሸነፈው። በቤንፎርድ 3-1 ተሸንፈን ከአዌ ከሜዳ ውጪ በጣም ግልጽ ነው። ስለዚህ ኤቨርተን አለ እነዚህን ስንመለከት መጥፎ የሚባል አይደለም። ከ10 ጨዋታ 2ቱን ብቻ ነው የተሸነፈው። ከዛ 3 አቻ ወጥቷል፣ ሌላውን አሸንፏልና ግን ደግሞ እድሎች ቀርበውለት የመጨረሻ ቀን እየተጫወተ ውጤት አይቶ እየገባ ዩናይትዶች ያንን ነገር ማሳካት 3 ነጥብ ማምጣት አለመቻላቸው ደረጃቸውን አለመሻሻላቸው ብዙ እያስወቀሰውም ስለሆነ ነው እንጂ መጥፎ የሚባል እንቅስቃሴ ነው ለማለት አሁንም ቁጥሮች የሚዋሹት ነገር የለምና ምናልባት የመጨረሻ ቀን መጫወታችን ምንም አይነት የአውሮፓ መድረክ አለመኖሩ የቲቪ ሽፋን ሲባል እንግዲህ ዩናይትዶች ተደጋጋሚ እንግዲህ ሰኞ ምሽት 5 ሰዓት ላይ እንዲጫወቱ እየተደረገ ነው። አሁንም የበርንማውዝ ጨዋታ ሰኞ 5 ሰዓት ነው የምንጫወተውና ያ ነገር ምናልባት ተጫዋቾቹ ላይ ጫና የፈጠረም ይመስለኛል። ውጤት ማየታቸው ጨዋታውን ማሸነፍ የሆነ የግዴታ ስሜት መኖሩ ትንሽ ይጎዳቸዋል ለሜንታሊ ብዬ አስባለሁና ሩበን አሞሪም ደረጃውን እያሻሻለ እንደሆነ ቶፕ 4 ውስጥ እንደሚገባ አስበው ሲጫወት የሚሰራቸው የቅያሪ ስህተቶችም አለ ብዬ መናገር እችላለሁ። የትላንትናው የወልቭስ ጨዋታ በቃ ኦልሬዲ እንደሚያሸንፍ ግልጽ ነበረ። ጨዋታውን በደንብ ተቆጣጥሮት ነበረ። በቃ ተጫዋቾቹን አስገባ እነ ዝርክዚን እነ ሜኑ ምናምን ቀይሮ ማስገባት ቻለና ያኔ ምንም የሚወቀሰው ነገር የለም። ግን 1-0 እየመራ ምንም ጥሩ እየተጫወተላ ያለውን ምንም ይሄን ያህል እየተጠቃ አልነበረም። ከዶርጉ ከዳሎ የሚሻልበት የመከላከል መንገድ ምንም የለምና ለምን ያንን ቅያሪ እንዳደረገ ማኑኤል ጋርቴ ምን ሊሰራ እንደገባ ምናምን ነገር ነው ያ የሚያስተቸው ነበር። የትላንትናው ቅያሪ ጥሩ ነው ማለት ይችላል። በቃ አዲስ ኃይል ነው፣ ኦልሬዲ እየመራ ነው። ከዚህ በኋላ ወልቭስ 3 ጎሎችን አስቆጥሮ ዩናይትድ ላይ ያሸንፋል ነጥብ ያስጥሏል የሚያስብል ነገር አጋጣሚ አልነበረም እና የቅያሪ ስህተቶች ምናልባት ከነዚህ አይነት ጭንቀቶች የመጣ ይመስለኛል። ከመጨረሻ ቀን መጮትና ውጤት አይቶ ደረጃ ይሻሻላል ብሎ ማሰብ ለሩበን አሞሪም ለተጫዋቾቹም ጭንቀት የፈጠረባቸው ይመስለኛል። እስቲ እነዚህን የሰኞ ጨዋታዎች ምን ሊያሳዩን ይችላሉ የሚለውን ነገር መመልከት እንችላለን። የኤቨርተኑ ጨዋታ እንግዲህ ተሸንፈናል። የዌስትሃሙን ጨዋታ እንግዲህ አቻ ወጥተናል። አሁን ወልቭስ ላይ ማሸነፍ ችለናል። የበርንማውዝ ጨዋታ ላይ 5 ሰዓትም አሁንም ሰኞ 5 ሰዓት ነው የምናደርገው። ይህንን ጨዋታ ምን ሊፈጠር ይችላል የሚለውን ነገር አብረን የምንመለከተው ነው የሚሆነው። እንግዲህ ዩናይትድ ከ10 ጨዋታ በአንዱ ብቻ ተሸንፎ ሌሎቹ ማሸነፍ የሚችልበት አጋጣሚ ከተፈጠረ የበርንማውዝን ጨዋታ በየትኛውም መንገድ 3 ነጥብ የሚያሳካ ከሆነ ለእኔ በጣም ትልቅ ድል እንደው ብዬ መናገር እችላለሁ። ክሪስታል ፓላስ ከሲቲ ጋር ስለሚጫወት ምናልባት ነጥብ የሚጣል ድል ሊኖረው ይችላል። ቼልሲ ወጥ የሆነ አቋም የለውም። በሊድስ ዩናይትድ 3-1 የተሸነፈበትን አጋጣሚ አለ። አሁንም እንግዲህ አቻ የወጣበት አጋጣሚዎች አሉና አሜሪካ የሆነ ግራ የሚያጋባ ቲም ነው። እንደ ዩናይትድ እንኳን ጀጅ ማድረግ የሚከብድ ቲም ስለሆነ ዩናይትድ ቼልሲ ነጥብ ይጥላል ብሎ መገመቱ አሪፍ ነገር ነው እያስባለሁ። ዩናይትድም ደግሞ ካለው የኦልድ ትራፎርድ ተከታታይ ጨዋታ አለማሸነፍ አንጻር ይህንን ጨዋታ ያሸንፋል የሚል ግምት እሰጠዋለሁና የበርንማውዙን የሰኞን ጨዋታ ያሸንፋል ብዬ ተስፋ አደርጋለሁ። ከ9 የፕሪሚየር ሊግ ጨዋታ በአንድ መሸነፍ ለሩበን አሞሪም ትልቅ ነገር ነው። እናንተ ያላችሁን አስተያየት ኮመንት ላይ ያሳውቁኝ። በሌላ ቪዲዮ በዝውውር አንዳንድ ዜናዎች እንግዲህ እመጣላችሁ ነው የሚሆነው በቀጣይ ቪዲዮ። እስከዛው ግን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ቻው